ኢትዮጵያ ውስጥ ናችሁ የዩቲዩብ ቻናላችሁን በአዲሱ ህግ መሰረት እንዴት ሞኔታይዝ እንደምታረጉ ከሀ እስከ ፐ እያንዳንዱን ሂደት በዚህ ቪዲዮ አሳያችኋለሁ። ይህን ቪዲዮ በመመልከት ብቻ በቀላሉ ዩቲዩብ ቻናላችሁን ሞኔታይዝ ማድረግ ትችላላችሁ። ሌላው በዚህ ቪዲዮ ማሳያችሁ በአዲሱ የዩቲዩብ ህግ መሰረት ክፍያ የምታገኙባቸውን 12 መንገዶች አሳያችኋለሁ። ስለዚህም ከናንተ የሚጠበቀው ቪዲዮን እስከመጨረሻው መከታተል ብቻ ነው። አሁንም ድረስ እጅግ በጣም ብዙ ሰዎች ኢትዮጵያ ውስጥ ዩቲዩብ አይከፍልም ብሎ ያስባሉ። ነገር ግን 100% ዩቲዩብ ኢትዮጵያ ውስጥ እየከፈለ ይገኛል። ይሄንን መላችሁ ዝም ብዬ ከመሬት ተነስቼ አይደለም። እኔ በጣም ብዙ ጊዜ ተከፍሎኛል። እንዲሁም በጣም ብዙ እየተከፈላቸው ያሉ ዩቲዩበሮች አሉ። ስለዚህ እናንተም እንዲከፈላችሁ የምትፈልጉ ከሆነ አሁንም ነግራችሁን እያንዳንዱ ነገር በደንብ መከታተል ይኖርባችኋል። በጣም ብዙዎቻችሁ የምታስቡት ነገር ዩቲዩብ ላይ 1000 ሰብስክራይበርና 4000 ዋች ስላገኛችሁ ብቻ ሞኔታይዝ ምትሆኑ ይመስላችኋል። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። 1000 ሰብስክራይበርና 4000 ዋች መሙላት ከሞኔታይዜሽን መስፈርቶች ውስጥ አንዱ ነው። ይሄንን መስፈርት ካሟላችሁ በኋላ የሚያስፈልጋችሁ በጣም ብዙ ነገሮች አሉ። እነሱን አሁን አንድ ባንድ ነግራችኋለሁ። የመጀመሪያውና ወሳኙ ነገር የናንተ ዩቲዩብ ቻናል የዩቲዩብ ፖሊሲን በደንብ መከተል ይኖርበታል። ይሄንም ስላችሁ ዩቲዩብ የማይፈልጋቸውን ነገር ዩቲዩብ ቻናላችሁ ላይ መስራት አይኖርባችሁም። የሰዎችን ቪዲዮ ያመጣችሁ ምንም ነገር ኤዲት ሳታረጉ መጫን የለባችሁም። በጣም ብዙዎቻችሁ የምትሰሩትም ስህተት እዚህ ጋር ነው። የሰዎችን ቪዲዮ እየወሰዳችሁ ትጭናላችሁ፣ ሰብስክራይበርና ቪው ታገኛላችሁ። ነገር ግን ዩቲዩብ ላይ በፍጹም ገንዘብ መስራት አትችሉም። ሁለተኛው ከኮሚኒቲ ጋይድላይንስ ፍሪ መሆን አለበት። የዩቲዩብ ቻናላችሁን 1000 ሰብስክራይበርና 4000 ዋች ከሞላ በኋላ ሞኔታይዝ ለማድረግ የምትፈልጉ ከሆነ የዩቲዩብ ቻናላችሁ ላይ ምንም አይነት ስትራይክ መኖር አይኖርበትም። እዚህ ጋር ግልጽ ማድረግ የምፈልገው ነገር የዩቲዩብ ኮፒራይት እና የኮሚኒቲ ጋይድላይን ስትራይክ በጣም የተለያዩ ነገሮች ናቸው። ኮፒራይት ካለበት ሞኔታይዝ ማድረግ ትችላላችሁ። ነገር ግን የዩቲዩብ ኮሚኒቲ ጋይድላይን እንደምታዩት እዚህ ጋር አንድ ብሎ ከቆጠረባችሁ በፍጹም ቻናላችሁን ሞኔታይዝ ማድረግ አትችሉም። ሌላኛው ብዙዎቻችሁ የምትሰሩት ስህተት ዩቲዩብ ቻናል ከከፈታችሁ በኋላ 2 ስቴፕ ቬሪፊኬሽናችሁን ኦን አታረጉም። ይህም ኦን ካልሆነ የዩቲዩብ ቻናላችሁን ሞኔታይዝ ማድረግ አትችሉም። በዚህም ጉዳይ አንድ ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ አላያችሁ እዚህ ካርድ ላይ አስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ መመልከት ይኖርባችኋል። ሌላኛው የአድቫንስድ ፊቸራችሁ ኦን መሆን አለበት። እንደምታዩት እነዚህ ሶስቱም እያንዳንዱ ኦን መሆን አለባቸው። ስለነዚህ ቪዲዮ ሰርቼላችሁ ነበር። ያንንም ቪዲዮ በተመሳሳይ መልኩ ካርድ ላይ እንዲሁም ደግሞ የዩቲዩብ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሌላኛውና የመጨረሻው ደግሞ አድሰንስ አካውንት ማዘጋጀት ይኖርባችኋል። ልክ ሞኔታይዜሽናችሁ ላይ ከደረሳችሁ በኋላ የአድሰንስ አካውንት ማዘጋጀት ይኖርባችኋል። ስለ አድሰንስም በጣም ብዙ ቪዲዮ ሰርቻለሁ። ከነዚህ ውስጥ አንዱን ካርድ ላይ እንዲሁም ደግሞ የቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዩቲዩብ ላይ ሞኔታይዝ መሆን የምትፈልጉ ከሆነ እነዚህን ነገሮች በትክክል ማሟላት ይኖርባችኋል። እነዚህን ከላይ ተጠቀስኩላችሁ ነገሮች በሙሉ የምታሟሉ ከሆነ አሁን የሚቀራችሁ አንድ ነገር ነው። ዩቲዩብ ላይ ተከፋይ ለመሆን የሚያስፈልጓችሁ መስፈርቶች አሉ። እነሱንም በሁለት ከፍላችኋለሁ። የመጀመሪያውና እጅግ በጣም ብዙዎቻችሁ ታውቃላችሁ ብዬ የማስበው ዩቲዩብ ላይ 1000 ሰብስክራይበር መሙላት አለባችሁ። እናም ከነዚህ ሁለቱ አንዱ ማሟላት አለባችሁ። የመጀመሪያው 4000 ዋች በ365 ቀን ወይም ደግሞ በ12 ወር ውስጥ ማሟላት ይኖርባችኋል። ሁለተኛው ደግሞ በ90 ቀን ውስጥ 10 ሚሊዮን ቪው ማሟላት ይኖርባችኋል። 365 ወይም አንድ አመት ያልኳችሁ ይሄ አመት ካለፈ በኋላ የዩቲዩብ ዋች አወራችሁ እየቀነሰ ነው የሚሄደው። ነገር ግን ከዛ በኋላ ሞኔታይዝ ማድረግ ትችላላችሁ። ስለዚህ ከ4000 ዋች አወርና ከ10 ሚሊዮን ቪው አንዱን የምታሳኩ ከሆነ እንዲሁም ደግሞ 1000 ሰብስክራይበር የምትገቡ ከሆነ በቀላሉ የዩቲዩብ ሞኔታይዜሽን ውስጥ መቀላቀል ትችላላችሁ። ልክ ይህ ነገር እንደሞላላችሁ የዋች ፔጅ አድ እና ሾርት ፊድ አዳችሁን ኦን ማድረግ ትችላላችሁ። ዩቲዩብ ላይ በጣም ገንዘብ የሚገኝባቸው እነዚህ ስለሆኑ እነዚህን ኦን ማድረግ ትችላላችሁ። ሁለተኛውና እጅግ በጣም ብዙዎቻችሁ በአጭር ጊዜ ውስጥ አሳክታችሁ ኦን የምታደርጉት ደግሞ ከሁለት አንዱ ማሳካት ይኖርባችኋል። የመጀመሪያው 500 ሰብስክራይበር ወይም ደግሞ 90 ቀን ውስጥ 3 ቪዲዮ መጫን ይኖርባችኋል። ሁለተኛው ደግሞ 3000 ዋች አወር በ365 ቀን እንዲሁም 3 ሚሊዮን ቪው በ90 ቀን ውስጥ የምታሳው ከሆነ ሜምበርሺፕ፣ ሱፐርስና ሾፒንግን ኦን በማድረግ በቀላሉ በእነዚህ ተከፋይ መሆን ትችላላችሁ። ስለነዚህ ደግሞ በኋላ ላይ ዘርዘር አድርጌ ነግራችኋለሁ። ከነዚህ ውስጥ ሁለቱም የምታሳው ከሆነ እነዚህ ነው ነገርኳችሁን ኦን ማድረግ ትችላላችሁ። እዚህኛው ኤሊጂቢሊቲ ወይም ደግሞ ክራይቴሪያ ላይ ግር ያላችሁ ነገር ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አሁን ይሄንን ከፈጸምን ምንድነው ቀጣዩ ስቴፕ ብላችሁ የምትጠይቁ ከሆነ ዩቲዩብ ስቱዲዮ ላይ ገብታችሁ ኢርን ውስጥ ስትገቡ እንደምታዩት ሙሉ ነገር ካሟላችሁ አፕላይ የሚል አማራጭ ይመጣላችኋል። ስለዚህ አፕላይ ታረጋግታላችሁ።
አፕላይ እንዳረጋችሁት ደግሞ 3 አይነት ስቴፖች አሉት። የመጀመሪያው ተርምስ ኤንድ ሪቪው ይላል። ምንም ማለት ውስብስብ ነገር የለውም። ሪቪው ነው፣ አንብባችሁ ቲክ አድርጋችሁ ማለፍ ትችላላችሁ። ስቴፕ 2 እና እጅግ በጣም ወሳኙ ብዙዎቹ ደግሞ የሚወርቁበት የአድሰንስ ማኔጅመንት ነው። አድሰንስ አካውንታችሁን ኮኔክት የምታደርጉበት ሴክሽን ማለት ነው። በጣም ብዙ ልጆች እዚህ ጋር እየተቸገሩ ይገኛሉ። አሁን ምክንያቱን ነግራችኋለሁ ማለት ነው። የመጀመሪያው ምክንያት ዱፕሊኬት አካውንት ነው። ይሄም ማለት ከዚህ በፊት አድሰንስ አካውንት ኖሯችሁ ከነበረና አሁን ድጋሚ የምታገናኙ ከሆነ ዱፕሊኬት አካውንት ብሎ እዚህ ጋር ኤረር ያመጣላችኋል ማለት ነው። በጣም ብዙ አይነት ኢሹዎች ነው ያሉት። ከነዚህ ውስጥ የተወሰኑትን ቪዲዮ ሰርቼባችኋለሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ነገር ግን አሁን ላይ እጅግ በጣም በተደጋጋሚ እየመጣ ያለ ነገር አለ። ይሄም አዲስ አድሰንስ የምትከፍቱ ልጆች በጣም አዝናለሁ። አሁን ላይ ከዩቲዩብ ጋር ኮኔክት ማድረግ አትችሉም። ስቴፕ 2 ላይ ኤረር እያለ ይገኛል። ይህ ነገር መፍትሄ የሚያገኝ ከሆነ በቅርቡ ቪዲዮ ሰራላችኋለሁ። ስለዚህ ሁለት አይነት አማራጮች አላችሁ። የመጀመሪያው አድሰንስ አካውንት መግዛት፣ ሁለተኛው ደግሞ ከዚህ በፊት የተከፈተ ወይም የጓደኛችሁ በጣም የምታምኑት ሰው አድሰንስ አካውንት ካለ ከዛ ጋር በማገናኘት የባንክ አካውንታችሁን ወደ ራሳችሁ አድርጋችሁ መጠቀም ትችላላችሁ። ከነዚህ ሁለቱ አማራጭ ውጪ ደግሞ ቪዲዮ ሰራላችኋል ማለት ነው በቅርቡ አዲስ ነገር የሚኖር ከሆነ። ስቴፕ 3 ላይ ደግሞ መግቢያ ላይ ነገርኳችሁ ፖሊሲ በትክክል የምትከተሉ ወይም ደግሞ የምታሟሉ ከሆነ ዩቲዩብ ያንን ሪቪው አድርጎ ራሱ ሞኔታይዝ ያደርጋችኋል። በጣም ብዙ ሰው ግር እያለው ስለሆነ እዚህ ጋርም ትንሽ ጥርት አድርጌ ላስረዳችሁ። ስቴፕ 3 ላይ ዩቲዩብ ሪቪው የሚያደርገው የእናንተ ቻናል የራሳችሁ ቪዲዮ ነው የምትጭኑት ወይስ ደግሞ የሰው ቪዲዮ ነው እያመጣችሁ የምትጭኑት የሚለውን በደንብ ያሉ። ቀደም እንደነገርኳችሁ የሰዎችን ቪዲዮ እያመጣችሁ የምትጭኑ ከሆነ በአጭር ጊዜ ውስጥ ሰብስክራይበራችሁና ወቻወራችሁ ይሞላል። ስለዚህ የዩቲዩብ ቻናላችሁ ሞኔታይዝ ለማድረግ ስትሞክሩ እዚህኛው ስቴፕ ላይ ፌል ያደርግባችኋል እና ምንድነው ማድረግ የሚኖርባችሁ? ዋናና ዋነኛው ነገር የራሳችሁን ቪዲዮ ብቻ መስራት ይኖርባችኋል። እንዲሁም የሰው ቪዲዮ ቀጥታ አንታችሁ ጭናችሁ ከሆነ ያ ቪዲዮ ውድቅ ይደረጋል ማለት ነው። ሪዩዝድ ኮንተንት ብሏችሁ ድጋሜ የተወሰኑ ቀናቶችን ይሰጣችኋል ማለት ነው። የተወሰኑ ወራት እስከ 90 ቀን ይሰጣችኋል። ከዛን ነገር እንድታስተካክሉ ድል ይሰጣችኋል። ከዚህ ሁላ ግን የራሳችሁን ነገር ሰርታችሁ ኦርጋኒክ በሆነ መንገድ ቻናላችሁን ብታሳድጉት ባይነኝ። ዩቲዩብ ደግሞ እዚህኛው ስቴፕ ላይ ሪቪው የሚያደርጉት ትክክለኛ ሰዎች ናቸው ማለት ነው። እንደኛው አይነት ትክክለኛ ሰዎች ቁጭ ብለው ቻናላችሁ ላይ ብዙ ቪው ያለውን ቪዲዮ ቼክ ያደርጉታል። እንዲሁም ደግሞ ተምኔላችሁን፣ ሜታዳታችሁን እያንዳንዱ ነገር ሪቪው ያደርጉታል። ይሄንንም ሪቪው አድርጎ ከጨረሱ በኋላ ከ2 እስከ 3 ሳምንት ነው የሚለው። ነገር ግን ቻናላችሁ ምንም ማለት ነገር ከሌለበት 15 ቀን ውስጥ እንዲሁም ደግሞ በሳምንት ውስጥም ሊሳካላችሁ ይችላል። ስለዚህ እዚህ ጋር መጨነቅ የማትፈልጉ ከሆነ የራሳችሁን ቪዲዮ ብቻ መጫን ይኖርባችኋል። ከዛ እነዚህ 3 ስቴፕ ካለፋችሁ በኋላ ዩቲዩብ ይሄንን የምታዩትን ኢሜል ልክላችኋል። እጅግ በጣም አስደሳች ኢሜል ነው። እኔ ከምነግራችሁ በላይ ነው ማለት ነው የተደሰትኩት። ለመጀመሪያ ጊዜ በዩቲዩብ ዩቲዩብ ላይ ሞኔታይዝ ያደረኩ ሰዓት የዛሬ 2 አመት እጅግ በጣም ነበር ደስ ያለኝ በሌላኛው ቻናሌ፣ ምክንያቱም በጣም ነበር የለፈውት የዛን ሰዓት። ስለዚህ ያ ነገር ይገባኝ ነበር፣ በጣም ነበር የተደሰትኩት። እናንተም ዩቲዩብ ቻናላችሁ ሞኔታይዝ ሲሆን እጅግ በጣም ነው የምትደሰቱት። ስለዚህ ይሄኛው ኢሜል በትክክል ለሰሩና በላባቸው ላመጡ ልጆች የሚገባ ኢሜል ነው ማለት ነው። ከዚህ በኋላ የሚቀጥለው ስቴፕ ምንድነው ካላችሁኝ ሁሉንም የሞኔታይዜሽን መንገዶች ኦን ማድረግ ይኖርባችኋል። ዩቲዩብ ስቱዲዮ ላይ በመግባት እያንዳንዱን ነገር ኦን ማድረግ ይኖርባችኋል። የዩቲዩብ ቪዲዮዎቻችሁ ላይ ማስታወቂያ እንዲገቡ ሁሉንም ስቴፖች ኦን ማድረግ ይኖርባችኋል። አሁን ደግሞ በጣም ብዙ ሰዎችን ግር የሚላቸውን መልስ መልስላችኋለሁ ማለት ነው። ዩቲዩብ እንዴት ይከፍላል? መቼ ይከፈለናል? ስንት ስናገኝ ነው የሚከፈለን? ባንክ አካውንት እንዴት ነው የሚለውን ነገር እያንዳንዱ ነገር አብራራላችኋለሁ። እስካሁን ቁጭ ብላችሁ እያያችሁ ያላችሁ ልጆች በጣም ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ከዚህ በኋላ የሚጠቅማችሁን ነገር ነው የምነግራችሁ። ዩቲዩብ ቻናላችሁ ሞኔታይዝ ሆኖ ኢሜሉ ከተላከላችሁ በኋላ እያንዳንዱን አድ ኦን ታረጋላችሁ። ከዛ በኋላ ቀጣዩ ስቴፕ $10 ከሰራችሁ በኋላ ቀጥታ ዩቲዩብ የናንተን አድሰንስ ቬሪፋይ እንድታረጉ ኢሜል ልክላችኋል። ወይንም ደግሞ ዩቲዩብ ስቱዲዮ ላይ የአድሰንስ አካውንታችሁን ቬሪፋይ አድርጉ የሚል አማራጭ ይመጣል። ስለ አድሰንስ አካውንት ቬሪፊኬሽን ደግሞ ባለፈው የሰራሁት ቪዲዮ አለ። በኦንላይን በ10 ደቂቃ ውስጥ ብቻ ቬሪፋይ እንደምታረጉ ሰርቻለሁ። ያንን ቪዲዮ አሁን ካርድ ላይ አስቀምጥላችኋለሁ ወይም ቪዲዮ ዲስክሪፕሽን ላይ ማስቀምጥላችኋለሁ። አድሰንስ አድሬሳችሁን ቬሪፋይ ካረጋችሁ በኋላ ፔመንት ሜትድ ትሞላላችሁ። ይሄንንም እንዴት እንደምትሞሉ ከዚህ በፊት የሰራሁት የአድሰንሱ ቪዲዮ ላይ አስቀምጬላችኋለሁ። ፔመንት አድሬስ ባንክ አካውንት ትሞላላችሁ። አድሰንሱ በሌላ ሰውም ተከፍቶ በሌላ ሰውም ቬሪፋይ ተደርጎ ቢሆን ባንክ አካውንት የራሳችሁን መጠቀም ትችላላችሁ። ስለዚህ ከዚህ በኋላ ዩቲዩብ ቻናላችሁ 100% ሞኔታይዝ ሆኗል። ወር በገባ ከ6 እስከ 15 በፈረንጆቹ ማለት ነው የዩቲዩብ ቻናላችሁ ላይ የሰራችሁት ገንዘብ ወደ አድሰንስ አካውንታችሁ ይገባል። ሊፈጥንም ሊዘገይም ይችላል። በእነዚህ ቀናት ውስጥ ገብታችሁ ቼክ ማድረግ ይኖርባችኋል። ከዚህ በኋላ የሚሆነው ደግሞ የአድሰንስ ትሬሽሆልድ አለ ማለት ነው። እዚህ ጋር እንደምትመለከቱት ሚኒመም 70 ዩሮ እንዲሁም ደግሞ $100 ነው። ከዛ በታች ማውጣት አትችሉም። ከዛ በላይ ግን የምትፈልጉትን ቁጥር እዚህ ጋር ማስቀመጥ ትችላላችሁ።
ለምሳሌ ያክል $1000 ብላችሁ ከጻፋችሁ ልክ $1000 እንደገባላችሁ AdSense ዳይሬክትሊ ወደ ባንክ አካውንታችሁ ያስገባል ቀድሞ ወደ አስገባችሁት ባንክ አካውንት ያስገባላችኋል ይህም መች ነው የሚሆነው ካላችሁኝ ልክ ወር በገባ በፈረንጆቹ ማለት ነው 21 እስከ 26 ባለው ቀናት ውስጥ ወደ ባንክ አካውንታችሁ ዳይሬክትሊ ይገባል የነም ስላችሁ $1000 ካላችሁ ሙሉ $1000 አይገባም ምክንያቱም AdSenseአችሁን ስታስተካክሉ ታክስ ፎርም ትሞላላችሁ ስለዚህ የታክስ ይቆርጥባችኋል ማለት ነው የታክስ የተወሰነ ቆርጦ ቀጥታ የቀረውን ብር ወደናንተ ባንክ አካውንት ገቢ ያደርግላችኋል ይህም ፕሮሰስ የሚካሄደው በስዊዝ ባንክ ነው እንደምታዩት ይህ ስክሪንሾት ትክክለኛ ለኔ የተላከልኝ በህይወቴ ለመጀመሪያ ጊዜ ከዩቲዩብ ያገኘሁት ገንዘብ ነው እና በዚህ መልኩ በቀላሉ የዩቲዩብ ገንዘባችሁን ገቢ ማድረግ ትችላላችሁ ስለዚህ ዩቲዩብ ኢትዮጵያ ውስጥ አይከፍልም ለሚሉ ልጆች ይሄንን ቪዲዮ ላኩላቸው አሁን ደግሞ ዩቲዩብ ላይ ገንዘብ የምታገኙባቸው 12 መንገዶች አጠራጠር አድርጌ ነግራችኋለሁ የመጀመሪያው አድ ረቨኑ ነው ይህም ቀደም ያልኳችሁን 1000 ሰብስክራይበር ወይም 4000 ዋች አወር ወይንም ደግሞ በ90 ቀን ውስጥ 10 ሚሊዮን ቪው የምታገኙ ከሆነ የቪዲዮ አድ ኦን ማድረግ ትችላላችሁ እጅግ በጣም ብዙ ዩቲዩበሮች ገንዘብ አሪፍ ገንዘብ የሚያገኙት ከዚህኛው ነው ማለት ነው አድ ረቨኑ እነዚህን ዝርዝር ነገር ማወቅ የምትፈልጉ ከሆነ ከዚህ በፊት ዩቲዩብ እንዴት ይከፍላል የሚል ቪዲዮ ሰርቻለሁ እሱንም ካርድ ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ ገብታችሁ ማየት ትችላላችሁ አሁን ጠቅላላ አድርጌ ነግራችኋለሁ አድ ረቨኑ ላይ ማለት ነው የቪዲዮ ማስታወቂያ ላይ ከሚከፈላችሁ ገንዘብ 45%ን ዩቲዩብ ወስድና 55%ን ደግሞ ለእናንተ ይሰጣችኋል ሁለተኛውም አድ ረቨኑ ነገር ግን በሾርት የምታገኙት ማለት ነው የዚህም RPM እስከ 0.06 ነው በጣም ብዙ ጊዜ ከዩቲዩብ ሾርት አድ ረቨኑ ማግኘት የምትፈልጉ ከሆነ በጣም በሚሊዮን ቪው ሊታይ ይገባል ማለት ነው እናንተ ቪዲዮ ነገር ግን በሚሊዮን የማይታይላችሁ ከሆነ ክፍያችሁ እጅግ በጣም ትንሽ ነው ሶስተኛው ዩቲዩብ ፕሪሚየም ነው ዩቲዩብ ፕሪሚየም ደግሞ የእናንተ ሰብስክራይበሮች ለዩቲዩብ ከፍሎ ፕሪሚየም አድርገው የሚመለከቱ ከሆነ ከዛ ላይ የተወሰነ ገንዘብ ታገኛላችሁ አራተኛው ዩቲዩብ ሜምበርሺፕ ነው ይህም ደግሞ ሰብስክራይበሮቻችሁ የናንተ አባል ሲሆኑ ገንዘብ ይከፍላሉ ከዛ ገንዘብ ላይ 30% ዩቲዩብ ወስዶ ለናንተ 70%ን ይሰጣችኋል አምስተኛው ሱፐር ይባላል ይሄም ላይቭ ላይ ነው ማለት ነው ተመልካቾቻችሁ ለናንተ የሚሰጡት ሱፐር ቻት እና ሱፐር ስቲከር ይባላል ዩቲዩብ 30% ወስዶ ለናንተ 70%ን ይሰጣችኋል ስድስተኛው ሱፐር ታንክስ ነው ይሄም ዩቲዩብ ላይ ልክ እንደ ምስጋና ተመልካቾቻችሁ ኮሜንት ላይ ጽፈው የሚልኩላችሁ ገንዘብ ነው ሰባተኛው ደግሞ ዩቲዩብ ሾፒንግ ነው ይሄኛው ደግሞ የተለያዩ አይነት እቃዎችን ዩቲዩብ ላይ መሸጥ ትችላላችሁ የራሳችሁን ስቶር በመክፈት በቀላሉ ከዛም ገቢ ማግኘት ትችላላችሁ ስምንተኛው የዩቲዩብ ብራንድ ኮኔክት ነው ይሄም አዲስ አሰራር ነው እንዴት ነው የሚሰራው ካላችሁ ዩቲዩብ የናንተን ዳታ ለአስተዋቂዎች ወይም ደግሞ ለትላልቅ ብራንዶች ይሰጣል እነዛም ያንን ነገር አይቶ የሚወዱት ከሆነ እናንተን ስፖንሰር የሚያደርጉበት አዲስ አሰራር ነው ዘጠነኛው ደግሞ አፊሊየት ማርኬቲንግ ነው ይህ እጅግ በጣም ብዙ ጊዜ ውጪ ላይ ነው የሚሰራው ኢትዮጵያ ውስጥ ሰው ሲሰራ አላየውም ምክንያቱም ብዙ ሰው ኦንላይን ሾፒንግ አያረግም ማለት ነው ስለዚህ ይሄ ነገር በጣም ብዙ ጊዜ ኢትዮጵያ ውስጥ አይሰራም ነገር ግን እናንተ መጠቀም ትችላላችሁ የናንተ ሰብስክራይበሮች ውጪ የሚኖሩ ከሆነ አፊሊየት ማርኬቲንግን መጠቀም ትችላላችሁ በጣም ብዙዎቹ ኮሚሽን የሚሰጡት ከ5 እስከ 20% ነው ይሄም የሚሆነው ከዩቲዩብ ውጪ ነው ማለት ነው የተለያዩ ድርጅቶችን ምርት መታስተዋውቁ ከሆነ በቀላሉ የአፊሊየት ሊንኩን በማስቀመጥ በዛ ሊንክ ገብቶ ሰዎች ያንን ፕሮዳክት ወይም ያንን እቃ ሲገበያዩ ለናንተ በፐርሰንት ያስብላችኋል ያ ድርጅት ስለዚህ የኛው አፊሊየት ማርኬቲንግ ይባላል አስረኛው ደግሞ የዩቲዩብ ጊፍትስ ነው ማለት ነው ጄዌል የሚባል ይሄ አዲስ አሰራር ነው የዩቲዩብ ላይቭ ላይ ነው ይሄ ክፍያ የሚደረገው ይሄኛው አሰራር ሙሉ ለሙሉ ከቲክቶክ ኮፒ የተደረገ ይመስላል እንደምታዩት በዚህ መልኩ ነው ሰዎች ጊፍት እየሰጧችሁ ከዛ ላይ እናንተ ገንዘብ የምታገኙት ላይቭ በመተውኑበት ሰዓት ላይ 11ኛው ዩቲዩብ ፕሌየር ፎር ኤጁኬሽን ይባላል ይሄኛው አዲስ አሰራር ነው ገንዘብ የምታገኙበት መንገድ ነው ማለት ነው በተለይ ኤጁኬሽን ኮንተንት የምትሰሩ ልጆች ይሄም እንዴት ነው የሚለው ካራችሁ የተለያዩ አይነት የኦንላይን አስተማሪዎች ወይ የተለያዩ አይነት የኦንላይን ትምህርት ቤቶች አሉ እነዛ ሰዎች የናንተን ቪዲዮ በነፃ ወስዶ ማለት ነው ከዩቲዩብ ላይ የራሳቸው ፕላትፎርም ላይ ለማስተማራነት ይጠቀማሉ ምንም አይነት ኮፒራይት ሳይደርስባቸው ማለት ነው በነፃ ስላችሁ ግን ክፍያ ከፍሎ ነው ማለት ነው ለዩቲዩብ እናንተም ከዛ ላይ ክፍያ ተወስዳላችሁ ስለዚህ የኛውም አዲስ አሰራር ነው 12ኛው ኮንተንት ላይሰንሲንግ ዲል ይባላል ይሄም የናንተን ቪዲዮ ወይም የናንተን ድምጽ ሌሎች ሰዎች ሲጠቀሙ ከነዛ ሰዎች ላይ ገንዘቦች የምታገኙበት መንገድ ነው ለምሳሌ ከተለያዩ ቲቪ ስቴሽኖች ላይ ከዩቲዩባችሁ ላይ ቪዲዮ ተወስዶ የሚሰራጭናም ከሆነ የላይሰንሲንግ ወይም ደግሞ የባለቤትነት መብታችሁን ተጠቅማችሁ ገንዘብ የምታገኙበት መንገድ ነው ለዚህ ትክክለኛ ምሳሌ የሚሆነው ቪዲዮ ተመልክተን እንመለስ ዩቲዩብ ውስጥ ምናምን ሲገቡ ሳበለውን ዱዱትና ሳበለውን 35 ሰከንድ ነው የተጠቀሙት ግን ፈልገው አገኙኝ እኔን ከዛ እስከዚህ መብት ይከበራል አየህ We could make a sprint for one of these local establishments.
ከከፈሉ ማናገርም ዩቲዩብ ላይ በዚህ መልኩ በቀላሉ ሞኔታይዝ በመሆን በጣም ብዙ ገንዘቦችን መስራት ትችላላችሁ። የቪዲዮ እጅግ በጣም ግልጽ ነው ይመስለኛል። ነገር ግን ያልገባችሁ ነገር ካለ ሐሳባችሁን ኮሜንት ላይ ወይም ጥያቄያችሁን ኮሜንት ላይ ማስቀመጥ ትችላላችሁ። VO3ን ዩቲዩብ ላይ እንዴት በነፃ እንደምትጠቀሙ የሰራሁት ቪዲዮ እዚህ ጋር አስቀምጬላችኋለሁ። ያንን ቪዲዮ ገብታችሁ በማየት ሙሉ አጠቃቀሙን መመልከት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ hasta la vista